ትዝታ ዘአራዳ ዛሬ በትዝታችን ልዑል ራስ ተፈሪ በዘመናቸው ስለ አሰብ ወደብ ምን አልመው እንደነበረ የሚገልጽ ጽሑፍ እናቀርባለን። ጽሑፉን ያገኘነው ራሳቸው ንጉሥ ኃይለ ሥላሴ ከጻፉት ሕይወቴና የኢትዮጵያ እርምጃ ከሚለው መጽሐፍ ይሆናል። ልዑል ራስ ተፈሪ የኢትዮጵያ መንግሥት አልጋ ወራሽና ባለሙሉ ሥልጣን ደራሴ ከግንቦት 1 ቀን 1916 ዓ.ም ጀምሮ በወቅቱ ከነበሩት ታላላቅ መሳፍንትና መኳንንት ጋር በመሆን ፍልስጤም፣ ግብፅና አውሮፓ የሥራ ጉብኝት ባደረጉበት ጊዜ ወደብን በተመለከተ ከፈረንሳይ መንግሥት ጋር የሚከተለውን ተወያይተው እንደነበረ ይገልጻሉ። ሕይወቴና የኢትዮጵያ እርምጃ በሚለው መጽሐፋቸው ከጠቅላይ ሚኒስትሩ ከሙሴ ፖዋንካሬ ጋር በወዳጅነት አንዳንድ ጉዳይ ለመነጋገርም ቀጠሮ ጠይቀን ነበርና በቀጠሮው ቀን ወደ ውጭ ጉዳይ ሚኒስትር ሄድን። ለመነጋገር ያሰብነው በጅቡቲ በኩል ነፃ የሆነ አንድ የባህር በር እንዲሰጡን ከአዲስ አበባ ከመነሳታችን በፊት ለዚህ በተለይ የምንነጋገርበት ጉዳይ መሆኑን በፈረንሳይ ሚኒስትር በኩል አስታውቀን ተስፋ ተደርጎልን ነበርና ይህንንም ለማድረግ የፈቀዱ እንደሆነ ከኛም ወገን የፈረንሳይ መንግሥት ለዚህ ለውጥ የሚፈልገው ምን እንደሆነ እንዲያስታውቁን ነው። ይህንን ሐሳባችንን ለሙሴ ፖዋንኬር ባስታወቅናቸው ጊዜ ይህን ሐሳቡን ለምክር ቤቱ አቅርቤ በተቻለ ያህል በወዳጅነት እናስብበታለን የሚል ቃላቸውን ሰጡን ይላሉ። በቱሪዝምና በግብዣ ቀናት ቢያልፉም ከአስተናጋጆቻቸው ስለ ወደቡ ጉዳይ ትንፍሽ የሚል ጠፋ። እስከ ሜይ 20 የታገሱት ተፈሪ ግን በዚያች ቀን ገነፈሉና ሀገራቸው የባህር በር ስለምታገኝበት መንገድ ዝም መባሉ እንዳስደነቃቸው ገለጹ። የፈረንሳይም የውጭ ጉዳይ ሚኒስትር የነበሩት ቤሎፎን ጉዳዩ በጣም ክብደት ስላለው በትዕግሥት የሚታይ ነው ሲሉ ምላሽ ሰጡ። ተፈሪ ግን በጉዳዩ ገፉበት። በአዲስ አበባ የነበሩት የፈረንሳይ አምባሳደር ፈረንሳይ በጅቡቲ በኩል ወደብ ለመስጠት ቃል መግባቷን አስታወሱ። ምክትል ሚኒስትሩ ግን አምባሳደሩ ከተሰጣቸው መመሪያ ገፍተው መሄዳቸውና ይህን ቃል መግባታቸውን ለፓሪስ አለመግለጻቸው ይህን ለማድረግ ደግሞ ቀላል እንደማይሆን ማስረገጥ ነበረባቸው። ምክትል ሚኒስትሩ ጅቡቲ ለኢትዮጵያ ነጻ ወደብ እንድትሆን አንድ አይነት ስምምነት ላይ መድረስ ይቻላል ሲሉ አልጋ ወራሹ ኢትዮጵያ ፊቷን ወደ ሌላ እንደምትዞር ገለጹ። የጣሊያንን ስም ጣል ጣል አደረጉ። ምንም ያልተደናገጡት ቤላፎን ግን ተፈሪ በሮም ውጤታማ ለመሆን ዕድላቸው የመነመንና በሰሜን ኢትዮጵያ በጣሊያኖች ቁጥጥር ስር ያለ የባቡር ሐዲድ መዘርጋቱ ለኢትዮጵያ ምን ያህል ጥሩ ነገር እንደሆነ ጥያቄ ያቀረቡ። ተፈሪ ትንሽ ቆጣ ብለው እንግሊዝ በጣና ላይ ለሚገነባ ግድብ ዘይላን በሶማሌ በኩል አሳልፋ ለመስጠት እንደምትችል ተናገሩ። የፈረንሳዩ ምክትል ሚኒስትር ሐሳቡ ተግባራዊ ሊሆን የማይችል ቢሆን እንኳን የኢትዮጵያን ነጻነት አደጋ ላይ የሚጥል መሆኑን ገለጹ። ተፈሪ በምላሹ ፈረንሳይ የባህር መስኮት ሊሆናት የሚችል መሬት ለኢትዮጵያ አሳልፋ መስጠት አለመቻሏ እንዳሳዘናቸው ገለጹ። ቤላፎን በበኩሉ ኢትዮጵያ የሚያስፈልጋትን ነገር ፈረንሳይ ለመስጠት ዝግጁ መሆኗን ይህም የአልጋ ወራሹን ራዕይ ቢነካም ሊቀበሉት እንደሚገባ ገለጹ። በዚህ መሠረት አልጋ ወራሹ በቤልጅየም ጉብኝት ሲያደርጉ የበታቾቻቸው አንድ አይነት የስምምነት ውል ረቂቅ እንዲያዘጋጁ አዘዙ። የፈረንሳዩ ባለሥልጣን ከሁለት የሚኒስትር መሥሪያ ቤት የተውጣጡ ኮሚቴ አደራጅተው ኢትዮጵያ በምጽዋ ወይም ዘይላ ሶማሌ ብትጠቀም የጅቡቲን ኢኮኖሚ እንደሚያጠፋው ተስማሙ። ስለዚህ ጅቡቲን ለኢትዮጵያ ነጻ ወደብ ብለው ለመሰየም ተስማሙ። ግን ኢትዮጵያ በጅቡቲ በመጠቀሟ ረገድ ዓመታዊ ክፍያ፣ የመጓጓዣ ክፍያ ደግሞ እንዳስፈላጊነቱ የምትከፍልበትን ውል አረቀቁ። ሆኖም ይህ ሁኔታ ተፈሪን ከአዲስ አበባ ሲነሱ በመንግሥታቸው
ኢትዮጵያ የበላይነቱን የምትይዝበትን የባህር መስኮት የምታገኝበትን መንገድ እንዲያመቻቹ ከተሰጣቸው መመሪያ ጋር የሚቃረን በመሆኑ ለመፈረም ፈቃደኛ ሳይሆኑ ቀሩ። በዚህ ላይ ኢትዮጵያን የሚጠይቃት ወጪ ከፍተኛ ነው ብለው ስለገመቱ ፈቃደኛ ሳይሆኑ ቀሩ። አለመግባባቱ ለአጭር ጉብኝት ወደ ስዊድን እስከሚሄዱ ድረስ ቆይቶ ወደ ሮም ለመሄድ በ16 ጁን ዝግጅታቸውን ባጠናቀቁበት ጊዜ ጭራሽ ስር ሰደደ። ሰኔ 11 1916 ዓ.ም ደግሞ ልዑል ራስ ተፈሪ ሮማ ገብተው ከግርማዊ ቪክቶሪዮ አማኑኤልና ከመንግሥቱ መሪ ሲኞር ሙሶሎኒ ጋር ተገናኝተው ነበር። ወደ ኢጣሊያ ሮማ ሲገቡ ተገቢው የክብር አቀባበል ተደርጎላቸው የኢጣሊያ ንጉሥና ራስ ተፈሪ በየተራ ንግግር አደረጉ። ሰኔ 12 1916 ዓ.ም ደግሞ ሙሶሎኒን ስለ ወደቡ ያላቸውን ሐሳብ ገልጸውለታል። እንዲህ ያስታውሱታል። በሰኔ 12 ቀን ለመንግሥቱ መሪ ለሲኞር ሙሶሎኒ ጉብኝት አድርገን ወዲያውም አንዳንድ ጉዳይ በወዳጅነት ለመነጋገር ስላሰብን ቀጠሮ ጠየቅን። ለመነጋገርም ያሰብነው ጉዳይ ቀድሞ የኢትዮጵያ ግዛት ዛሬ የኢጣሊያ ቅኝ አገር ከሆነው ከአሰብ ወደብ ለሰሜኑ አገር በር በወዳጅነት ለኢትዮጵያ እንዲሰጥ ነው። በቀጠሮም ሰዓት ሄደን ከተገናኘን በኋላ የኢጣሊያ መንግሥት ከአሰብ ወደብ ነፃ የሆነ አንድ ክፍል በር በወዳጅነት እንዲሰጠን ለመነጋገር ፈቃድዎ ቢሆን ደስ ይለናል አልናቸው። ሲኞር ሙሶሎኒም ነገሩን በጥንቃቄ ከሰሙት በኋላ ይህን ነገር ለመነጋገር ፈቃዴ ነውና ከፖለቲካው ዳይሬክተር ከኮንታሪኒ ጋር ተነጋግረው ምላሹን እርሱ ያስታውቁታል ብለው ወዲያው ኮንታሪኒ ተጠርቶ መጥቶ አገጣጠሙን። ከእርሱም ጋር በቀጠሮ ተገናኝተን በረጅሙ ከተነጋገርን በኋላ የተነጋገርነውን ሁሉ ለሲኞር ሙሶሎኒ አስታውቄ ምላሹ ነገ በኮንት ኮሊ እጅ ይመጣልዎታል ብሎኝ ተለያየን። በማግስቱ በኢትዮጵያ የኢጣሊያ ልዩ መልእክተኛና ባለሙሉ ሥልጣን ሚኒስትር ኮንት ኮሊ መጥተው ስለ ጠየቁት ስለ አሰብ ወደብ ነገር የመንግሥቴ ሐሳብ ይህ ነው ብለው አንድ የውል ሐሳብ አቀረቡልን። የውሉም ሐሳብ ከዚህ ቀጥሎ የተጻፈው ነው። አንደኛ፣ የኢጣሊያ መንግሥት በኢጣሊያና በኢትዮጵያ መንግሥት መካከል የሚኖረውን የፍቅር ማሰሪያ እየጠበቀ ለመሄድ ፍጹም ፈቃዱ ስለሆነ ስለ ኢትዮጵያም የገንዘብና የፖለቲካ ጥቅም ልማት እስካሁን በኢጣሊያ መንግሥት እጅ ያለውን ከተማውን፣ በከተማው ውስጥ ያሉትን የኢጣሊያ መንግሥት ገንዘቦች የሆኑትን ቦታዎችና ቤቶች ሁሉ ደግሞም የአሰብን ባሕር በርና ከባሕር በር አንስቶ እስከ ኢትዮጵያ ወሰን ለምድር ባቡር የሚመች ቦታ እስከ 99 ዓመት ድረስ ለኢትዮጵያ መንግሥት ሰጥቷል። ይህም የውል ዘመን እስኪፈጸም የኢትዮጵያ መንግሥት ከኢጣሊያ መንግሥት በተቀበለው በአሰብ የባሕር በርና እስከ ወሰኑ ባለው መንገድ ሙሉ ሥልጣን አለው። ሁለተኛ፣ በባሕሩ በአሰብ ስፍራ ዙሪያ ወሰኑን የተሰሩትንም ቤቶች ተጨምረው ከአሰብ የባሕር በር አንስቶ እስከ ኢትዮጵያ ወሰን የምድር ባቡር ለመሥራት የሚያስፈልገውን መሬት የኢጣሊያና የኢትዮጵያ መንግሥት የሚመርጧቸው አዋቂዎች ከስፍራው ድረስ ሄደው ለባሕሩ በርና ለአሰብ ንግድ እንደሚያስፈልገው አድርገው ይወስናሉ። ሦስተኛ፣ የኢትዮጵያ መንግሥት በኢጣሊያና በኢትዮጵያ መካከል ያለውን የፍቅር ማሰሪያ እያጠበቀ ለመሄድ ፍጹም ፈቃዱ ስለሆነ በዚህ በተባለው የባሕር በርና ቦታ በውሉ የተስማሙ እንደሆነ የገንዘብና የፖለቲካ ጥቅም ከኢጣሊያ ዜጋ በቀር ሌላ መንግሥት ዜጎች አይሰጥም። በመጨረሻም እኩል የሆኑ እንደሆነ ቀደምትነቱ ለኢጣሊያ ዜጋ ይሆናል። ነገር ግን የኢትዮጵያ መንግሥት በአገሩ ሕዝብ ለማሰራት ቢፈልግ የወደደውን ለማድረግ ይችላል። አራተኛ፣ ከአሰብ የባሕር በር የኢጣሊያ መንግሥት ምናልባት ዕቃ የሚያሰፍርበት ቦታ የቸገረው እንደሆነ የኢትዮጵያ መንግሥት አንድ የተወሰነ ቦታ ይተውለታል።
አምስተኛ የኢጣሊያ ነጋዴዎች የንግድ ዕቃዎችን በአሰብ የባህር በር በሚያሳርፉበት ጊዜ ቀረጡን የኢትዮጵያ ነጋዴዎች በሚያስቀርጡበት ልክ ያስቆርጣሉ። ስድስተኛ የኢትዮጵያ መንግሥት የባሕሩን በርና የባቡሩን መንገድ ሥራ ከአሰብ ጀምሮ እስከ ኢትዮጵያ ወሰን ለኢትዮጵያና ለኢጣሊያ ካምፓኒዎች ይሰጣል። እነዚህም ካምፓኒዎች ሲቆሙ ሁለቱን እጅ ገንዘብ የኢትዮጵያ ሕዝብ፣ አንዱን እጅ ገንዘብ የኢጣሊያ ሕዝብ ያወጣሉ። ነገር ግን የኢትዮጵያ ሕዝብ ሁለት እጅ ገንዘብ ለማውጣት ያልቻለ እንደሆነ ሌላ የውጭ ሰው ሳያስገቡ ሁለቱ ወገኖች ብቻ ገንዘቡን እኩል አዋጥተው ካምፓኒያ ሊሆኑ ይችላሉ። ሰባተኛ የኢትዮጵያ መንግሥት ወደፊት ከሌላ መንግሥት ጋር የባሕር በር ውል የተዋዋለ እንደሆነ በማናቸውም ሌላ የባሕር በር ነፃ የሆነ የቦታ ክፍል ወይም ስፍራ ያገኘ እንደሆነ የኢጣሊያ መንግሥት ያንኑ የባሕር በር ውል አድሶ የኢትዮጵያን ጥቅም ለማስፋፋት ተስማምቷል። የኢትዮጵያ መንግሥት የባሕር በር ውል ከሌላ መንግሥት ጋር ተዋውሎ ሌላው መንግሥት በውሉ ጥቅም የሚያገኝ የሆነ እንደሆነ የኢትዮጵያ መንግሥት የባሕር በር ውል ከሌላ መንግሥት ጋር ተዋውሎ ሌላው መንግሥት በውሉ ጥቅም የሚያገኝ የሆነ እንደሆነ የኢጣሊያ መንግሥትም ይህንኑ የባሕር በር ውል አድሶ ጥቅም ለማግኘት ይችላል። ስምንተኛ ከዚህ ቀደም የኢትዮጵያ መንግሥትና የኢጣሊያ መንግሥት የተዋዋሉትን የወሰን ነገር ሁሉ ውሉ እየታየ ከሁለቱ ወገን አዋቂዎች ተመርጠው የወሰኑ ነገር እንዲጨረስ ሁለቱም ወገኖች ተስማምተው ደግሞ በእርሻም በንግድም በሥራም በማዕድንም ከዚህ ቀደም ውል የተቀበሉትን የኢጣሊያ ካምፓኒዎች ችግር እንዳያገኛቸው የኢትዮጵያ መንግሥት በሚቻለው ሁሉ ይረዳቸዋል። ዘጠነኛ ስለ ጁባና ስለ ዋቢ ሸበሌ ወንዝ ውሃ የኢትዮጵያ መንግሥት ለራሱ ጥቅም ከሚያስፈልገው በቀር ለሌሎች ለውጭ አገር ሰዎች ጥቅም ሰጥቶ ወደ ኢጣሊያ ሶማሊያ አገር እንዳይወርድ አድርጎ ውሃውን በጭራሽ እንዳይዘጋ ውል ገብቷል። አስረኛ የኢጣሊያ መንግሥት የአሰብን የባሕር በርና በአሰብ ያሉትን ቦታዎችና ቤቶች ሁሉ ጨምሮ ለባቡሩም መንገድ መስሪያ እስከ ኢትዮጵያ ወሰን የሚያበቃ ቦታ ስለሰጠ የኢትዮጵያ መንግሥት ምንም ገንዘብ እንዳይፈልግ ውል ገብቷል የሚል ነው። ይህንን የውል ሐሳብ ከተመለከትነው በኋላ ወደ አዲስ አበባ ተመልሰን ለምክር ቤቱ ማስታወቅ እንደሚያስፈልግ መሆኑን ስለተረዳ ነው ይህንኑ ሐሳባችንን ኮንቲኮሊ ለሲኞር ሙሶሎኒ እንዲያስታውቁ ነገርናቸው። የውሉ ሐሳብ በልዩ ልዩ ምክንያት ግን ወደ ፍጻሜ አልደረሰም። አገራችን ገንዘቧ የሆነውን የባሕር ጠረፍ አጥታ የሥልጣኔ መሰናክል ስለሆነባት ብዙ ጊዜ የምናዝንበት ይልቁንም ኢትዮጵያ በዓለም መንግሥታት ማኅበር ከገባች በኋላ ከዓለም መንግሥታት ጋር የመገናኛዋ ጉዳይ እየበዛ ስለሄደ አንድ የባሕር ወደብ ለማግኘት የሚያስፈልግ መሆኑን ተረድተነው ነበርና በአሰብ በኩል አንድ የባሕር ጠረፍ ለማግኘት የኢጣሊያን መንግሥት ጠየቅን። ዳግመኛም በጅቡቲ በኩል አንድ ወደብ ለማግኘት ምኞታችን መሆኑን አዲስ አበባ ላሉት ለፈረንሳይ ሚኒስትር በየጊዜው ስናሳስባቸው ነበር። በጅቡቲ በኩል አንድ የባሕር ወደብ ለማግኘት ያሰብንበት ምክንያቱ በአንድ ወገን ጥንቱንም የፈረንሳይ መንግሥት ጅቡቲን ሲይዝ ከኢትዮጵያ መንግሥት ጋር ተስማምቶ ስለሆነ፣ በሁለተኛው ወገን የፈረንሳይ ኩምፓኒያ ከኢትዮጵያ መንግሥት በውል ተቀብሎ የሠራው የምድር ባቡር የሚያገናኘን ስለሆነ ነው። በኋላም በ1916 ዓ.ም ፓሪስን ለመጎብኘት የፈረንሳይ መንግሥት ጥሪ አድርጎልን በመጣን ጊዜ በጅቡቲ በኩል አንድ የባሕር ጠረፍ ለማግኘት ምኞታችን መሆኑን በዚያን ጊዜ ጠቅላይ ሚኒስትር ለነበሩት ለሙሴ ፖዋንካሬ ገልጠን ስላስታወቅናቸው ተስፋ ያለው ምላሽ ሰጥተውን ነበርና ወደ አገራችን ከተመለስን በኋላ የፈረንሳይ መንግሥት የሰጠንን ተስፋ እንዲፈጽምልን እየመላለስን ብንጠይቅ
አንዳንድ ምክንያት እየሰጡ ቁርጥ ምላሽ ሳይሰጡ 2 ዓመት አቆዩን። የኢጣሊያ መንግሥት ግን የባሕር ወደብ ስለ ማግኘት ከፈረንሳይ መንግሥት ጋር መነጋገራችን ደስ አላሰኘውም ነበር። ከዚህም በኋላ በ1919 ዓ.ም ግርማዊ ቪክቶር ኢማኑኤል ሦስተኛ የእኛን ጉብኝት ለመመለስ አጎታቸውን ልዑል ዱክ ዴዛብሮዝን ወደ አዲስ አበባ ልከዋቸው ነበርና እርሳቸው እግረ መንገዳቸውን የባሕር ወደብና የመንገድ ሥራ ነገር ከእኛ ለመነጋገር መታዘዛቸውን እንደ ደረሱ አስታውቀውን የእንግድነታቸውን ቀን እስቲጨርሱ ድረስ አቆይተነው ነበር። የልዑል ዱክ ዴዛብሮዝ ወደ አዲስ አበባ መምጣት ለእኛም ለሕዝባችንም ሁሉ ከኢጣሊያ ጋር ያለንን ወዳጅነት በጣም የሚያጸና መስሎን ነበር። ስለዚህ የመምጣታቸውን ነገር በኦፊሴል ከሰማንበት ቀን ጀምሮ ለአቀባበሉ የሚያስፈልገውን ትልቅ ፕሮግራም አሰናዳን። በተለይም የሚያርፉበት አዲስ ቤተ መንግሥት በእኛ ቤተ መንግሥት ግቢ እንዲጀመር አድርገን በአጭር ወራት ተጨረሰ። ቤቱም የዱክ ቤት ተብሎ ተሰይሞ እስካሁን እስከ ጦርነቱ መጨረሻ በስማቸው ይጠራ ነበር። የእንግድነታቸውን ቀን ጨርሰው ወደ አገራቸው የሚመለሱበት ጊዜ ለኢትዮጵያ መንግሥት ለማስተዋወቅ ከመንግሥቴ ታዝዣለሁ ያልሁትን ጉዳይ ልነጋገር ብለው ከዚህ ቀጥሎ ያለውን ተናገሩ። የባሕር ጠረፍ ለማግኘት ከፈረንሳይ መንግሥት ጋር ንግግር ጀምራችሁ ሳይፈጸምላችሁ መቆየቱን መንግሥቴ ስለሰማ በአሰብ በኩል አንድ የባሕር ወደብ ለመስጠትና ከወደቡም ጀምሮ እስከ ደሴ የካሚዮን መንገድ ሁለቱ መንግሥታት እየተረዳዱ ማኅበር አቁመው ለመሥራት በዚህ ላይ እስከ 20 ዓመት ጸንቶ የሚቆይ የወዳጅነት ውል ለመዋዋል መንግሥቴ ፈቃዱ ነውና የኢትዮጵያ መንግሥት ፈቃድ እንዲሆን ጠይቆታለሁ። ከዚህ ቀደም በ1916 ዓ.ም ወደ ሮማ በመጡ ጊዜ ይህ ነገር ተጀምሮ ነበር ብለው የመንግሥታቸውን ሐሳብ ገልጠው ቢነግሩን በአንድ ወገን የባሕር ወደብ ካገኘን በሁለተኛውም ወገን ጦርነት ሳይደረግ ኢትዮጵያ ሥራ እየሠራች ወደ ትልቅ ደረጃ የምትደርስበት የ20 ዓመት ጊዜ ካገኘን መልካም ነው ብለን ሐሳባቸውን ተቀበልናቸው። ነገሩም በትልልቆቹ መሳፍንቶችና መኳንንቶች ፊት ቀርቦ ከተወደደ በኋላ ከዚህ ቀጥሎ ያለውን ውል ተፈራረምን። ውል የኢትዮጵያ ንግሥተ ነገሥታት ግርማዊት ዘውዲቱና የኢጣሊያ ንጉሥ ግርማዊ ቪክቶር አማኑኤል ሦስተኛው በሁለቱ መንግሥታት መካከል ያለውን ወዳጅነት ከዚህ የበለጠ እየጠበቀና እየጠነከረ እንዲሄድ በሁለቱም አገሮች መካከል ያለውን የገንዘብ ጥቅም መገናኛ እየሰፋ እንዲሄድ ምኞታቸው ስለሆነ ስለዚህ የኢትዮጵያ ንጉሠ ነገሥት መንግሥት አልጋ ወራሽና ባለሙሉ ሥልጣን እንደራሴ ልዑል ተፈሪ መኮንን በግርማዊት ንግሥተ ነገሥታት ዘውዲቱና በራሳቸው በወራሾቻቸውም ስም ሆነው የኢጣሊያን ንጉሥ መንግሥት ባለሙሉ ሥልጣን ሚኒስትር ኮማንዳቶሬ ጁሊያኖ ኮራ በግርማዊ ቪክቶር ኢማኑኤል ሦስተኛና በወራሾቻቸው ስም ሆነው ቀጥሎ ያለውን ተስማምተው ተዋውለዋል። አንደኛ፣ በኢትዮጵያ ንጉሠ ነገሥት መንግሥትና በኢጣሊያ ንጉሥ መንግሥት መካከል ለዘላለም የጸና ወዳጅነት ይኖራል። ሁለተኛ፣ ሁለቱም መንግሥታት በማናቸው ምክንያት ቢሆን የአንደኛውን ነጻነት የሚነካ ወይም የሚጎዳ ነገር እንዳያደርጉና የየራሳቸውን ጥቅም እንዲጠብቁ በየበኩላቸው ግዴታ ገብተዋል። ሦስተኛ፣ ሁለቱ መንግሥታት በሁለቱ አገሮች መካከል ያለውን ንግድ ለማስፋፋትና ለማልማት ግዴታ ገብተዋል። አራተኛ፣ የኢጣሊያ ተወላጆች ዜጎችና ጥገኞች በኢትዮጵያ በሚኖሩበት ዘመን ኢትዮጵያውያንም በኢጣሊያ ቅኝ አገር በሚኖሩበት ዘመን ስለ ንግዳቸውና ስለ ሥራቸው ለኑሯቸውም ስለሚያስፈልጋቸው ነገርና ስለ አስተዳደራቸው ለማናቸውም ለሚኖራቸው ሥራ አፈጻጸም
ስለ ንግዳቸውም ስለ ሥራቸውም የሚኖሩበትን አገር መንግሥት ሕጎች መጠበቅና ማክበር አለባቸው። ስለሆነም ከዚህ በላይ ለተባሉት የኢጣሊያ ዜጎችና ጥገኞች በኢትዮጵያ በሚኖሩበት ዘመን በጥር 1 ቀን 1900 ዓመተ ምህረት በኢጣሊያ ንጉሠ ነገሥትና በፈረንሳይ ሪፐብሊክ መንግሥት መካከል በተደረገው ውል በሰባተኛው ክፍል የተጻፈው ቃል ይህ ውል ጸንቶ የቆየበት ዘመን ሁሉ እንደ ጸናላቸው ይቆያል። አምስተኛ፣ ሁለቱ መንግሥታት በመካከላቸው የሚነሳውን የማይስማሙበትን ነገር በተለመደው በዲፕሎማቲክ መንገድ እንዲጨረስ፣ የማይቻለውን ነገር በጦር ኃይል ሳይሆን ነገሩን ለእርቅ ወይም ለሽምግልና ዳኞች ለማቅረብ ግዴታ ገብተዋል። የሽምግልና ዳኞች ስለሚመረጡበት አኳኋን ሁለቱ መንግሥታት ተስማምተው በደብዳቤ ይቀባበላሉ። ስድስተኛ፣ ይህ ውል በዓለም መንግሥታት ማኅበር የውል መዝገብ ይገባል። ሁለቱ መንግሥታት አጽድቀው እንዲቀበሉት ያስፈልጋል። አደላድለውም የሚቀበሉበትን ደብዳቤ አዲስ አበባ ላይ እንደ ተቻለ መጠን በቶሎ ይቀባበላሉ። ሰባተኛ፣ ይህን ውል አጽድቀው ከሚቀባበሉበት ቀን ጀምሮ ለ20 ዓመት ይጸናል። ይህ ዘመን ሲፈጸም በየዓመቱ የሚታደስ ይሆናል። ይህ ውል በሁለቱ የኦፊሴል ቋንቋ በአማርኛና በኢጣሊያ ከሁለት ላይ በትክክል ተጽፎ አንደኛው በኢትዮጵያ መንግሥት እጅ፣ ሁለተኛው በኢጣሊያ መንግሥት እጅ ይቀመጣል። ይህ ከሆነ በኋላ በ1921 ዓመተ ምህረት ልዑል ዱክ ዴዛብሮዝ እንደገና ተመልሰው ወደ አዲስ አበባ መጡ። የመጡበትም ምክንያት የወዳጅነቱና የመንገዱ ሥራ ውል ከተፈረመ ትልቁን የአኖስታሲያ ኒሻን የሚባለውን ባለወርቅ ሰንሰለቱን ለእኛ ለመሸለምና እግረ መንገዳቸውን በአሩሲ አልፈው ከአሩሲና ከባሌ መገናኛ ተነስቶ ወደ ኢጣሊያ ሶማሊያ አገር የሚወርደውን ትልቁን ወንዝ ከምንጩ ላይ አይተው በዚያው ወደ ሞቃዲሾ ለመሄድ ነበር። ምንጩንም ለማየት የፈለጉበት ምክንያት በቃላቸው እንደነገሩን ትልቅ ማኅበር አቁሜ በሞቃዲሾ አጠገብ ትልቅ የእርሻ ሥራ ስላቆምኩ ያንን እርሻ የሚያጠጣው ውሃ ከዋቢ ሸበሌ የሚወርድ ስለሆነ ነው አሉን። በመንገዳቸውም ሁሉ ማናቸውም ችግር እንዳያገኛቸው መሪም የሆኑ ሰዎች ጨምረን ሰደድናቸው። ልዑል ዱክ ዴዛብሮዝ ምንም እንኳ የኢጣሊያ መስፍን ቢሆኑም የተፈጸመ የወዳጅነቱ ውል ጸንቶ የሚኖር ነው እያሉ እየመላለሱ መናገራቸው አልቀረም ነበርና እንደ ቃላቸው ይሆናል የማለት ተስፋ አድርገን ነበር። የወዳጅነቱንና የመንገዱን ሥራ ውል ከተዋዋልን በኋላ ውላችንን በመጠበቅና ቃላችን ለማክበር ስንል ብዙ ገንዘብ አውጥተን ከሆላንድ አገር መሐንዲሶች ቀጥረን አዲስ አበባም ካሉት ከእኛ መሐንዲሶችና ከአገር ሰዎች ጨምረን እስከ ደሴ ያለውን የመንገዱን አቅጣጫ አስመርምረን ፕላኑን ሰርተን ከጨረስን በኋላ የመንገዱ ሥራ እንዲጀመር ብንጠይቃቸው ጥንቱንም ለጠብ ማንሻ እንጂ ለሥራው አላሰቡበትምና የእኛ መሐንዲሶች በመረመሩትና በቀየሱት እንዲሠራ እየጠየቁና ነገሩን ወደ ኋላ እየጎተቱ አስቀሩት። በአውሮፓ ግን የኢትዮጵያ መንግሥት ውሉን አፍርሶ ሥራውን እንዳስቀረው እያስመሰሉ ያስወሩ ጀመር። መቼም ቢሆን ለኢትዮጵያ ጉዳት የሆነባት እውነቱን እጠብቃለሁ እያለች እንደ ኢጣሊያን ገንዘቧን ለጋዜጣ ሳታወጣና የሐሰት ወሬ ሳታወራ መቅረቷ ነው። ኢጣሊያ ግን ይህን የመሰለ ወሬ ማውራቷ ኢትዮጵያ ውል አፍራሽ ናትና በጦርነት ወስዳታለሁ ለማለት እንዲመቻት መሆኑ የማይጠረጠር ነበር። በሥራዋም ተገልጦ እነሆ ታየ። ግርማዊ ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ መጽሐፍ